ሊያስተምሯቸው አይደለም፣ ሰው እንዲሳደቡላቸው ነው። አንተ ከተፈለክ አንተ ከደበርካቸው ምን ያደርገዋል መሰለ? በራሳቸው አይመጡ። በራሳቸው አይደለም የሚመጡት፣ ሚልኩብህ እንዲህ አይነት ሰዎችን ነው። ይሰድባል። እኔ 3 ወር ሙሉ እቃ እስኪያንገሸግሸኝ ተሰደብኩኝ። ፓስተር አሌክስ ፎቶ የተለጠፉ ለመንኳቸው። ቦስ ይቅርታ ካስቀየምኳችሁ ይቅርታ ብዬ በውስጥ ቴክስት አደረግላቸው። ምን እንዳደረጉ ታውቃለህ? ይቅርታ ያልኩ እንትኑን ስክሪንሾት አድርገው ለጥፈው ተመልከቱ፣ እውነቱን ስናጋልጥ ያው እየለመንን ነው በውስጥ መስመር ብለው ለጠፉ። እንደነዚህ አይነት ሩድ አሮገንት ያልተማረ መሀይም እንዲህ አይነት ሰው እናቱ ወልዳው ፎቶን አይለጥ። እስኪ ፎቶህን ለጥፍ ግሎሪ የምትባል ሰው እኔ እናንተ የት እንደምንጋይ እንተያያለን። አንተ የፌደራል ፖሊስን አርማ የለጠፍከው እኔ ላይ ናግባ። ምክንያቱም ትልቅ ሰው ነህ። በእነዛ እናንተም ይሄን እንዲህ አይነት ያልተማረ መሀይም እየላካችሁ ሰው ታሰድቡ። እስኪ ጀግና ከሆናችሁ ነው በትምህርት እኔን በወንጌላውያን ትምህርት ሞግቱ። እንዲህ አይነት የማይረባ ሰው ለራሱም ለማንም የማይረባ ሰው እየላካችሁ ከምታሰድቡ እስኪ እንትን በሉንና ከነዚህ ጀርባ ያላችሁ የምታሰድቡን ሰዎች ኑና እስኪ በወንጌላውያን ትምህርት ለምን አንሞጋከትም? ለምን አትሞክሩኝም? በጣም ለምኛችኋለሁ፣ እረፉ። በውስጥ መስመር ሄጄ በጣም ምክንያቱም ለካስ እናንተ ጋር እረፉ ማለት እናንተን በቃ መለማመጥ ለካስ ሽንፈት ነው የሚመስላችሁ። በእንደናንተ ልክ ባለጌ ሆኖ ሰው ካልመጣ ስለማይገባችሁ ነው። መተጫዋጫው አትጫወት። እያንዳንድሽ ውስጥሽን ማንነትን ምንነትን እንተዋወቃለን። ሰሙዬ ስታፒት አቁሙ ብዬ በጣም ለምኛችኋለሁ። ሰሙዬ ቤቴን ከፍቼ እኛ መዝሙር ፓስተር አሌክስ በደንብ ልገር መዝሙር ከፍተን ቆይ አንድ ልጨርስልህ። መዝሙር ከፍተን አንተ ለመሰለ አታቆምማ። ይኸው አሁንም ለመሰለ ብዙ ነገር ይዛል በእናትህ በጣም ሰፈር አርጌ ነው ማወራው። ዝም ብዬ ማወራው መዝሙር ከፍተን መዝሙር እንትን እያልን የእግዚአብሔርን ቃል ነበር የምንናገረው። ምን እንዳደረጉ ታውቃላችሁ? ምን እንዳሉ? መማር ይቀድማል። ሳትማር ለምን ቤትን ትከፍታለህ? እንግዲህ እንዲህ የሚለኝ በህይወቱ መጽሐፍ ቅዱስ አንብቦ ማክሰው በህይወቷ መጽሐፍ ቅዱስ አንብቦ ማታክ ሴት ናት። በቃ ዝም ስላቸው በውስጥ መስመር ሁሉ ፈርዘር እየሄዱ ያው ማውራት ጀመሩ። ከዚህ በኋላ ማታቆሙ ከሆነ ይኸውላችሁ እኔ ሌላ ነገር አይደለም፣ ይኸውላችሁ ተስፋ ነው ማስቆረጣችሁ። ተስፋ እኔ ሰሙ አይደለም ለእንደናንተ አይነት የማይረባ ሰው ይቅርና እዛ ኦርቶዶክስ ቤት እያለው እንኳን ቤቴን አላዘጉኝም። በጣም ሃምብል ሆኜ ላወራችሁ ሞክሬ ነበር። እረፉ ብዬ ለምኛችሁ። ለእናንተ መለመን ለካስ እናንተን የባሰ ባለጌ ማድረግ ነው። ህይወታችሁ የሆነ የተብኳካ የተጨመላለቀ ህይወት እንደሆነ እና ኦቨርስሊ እናውቃለን። ግን እንደናንተ አይነት ህይወት ቢኖረኝ እዚህ ሚዲያ ላይ አልመጣም ነበር። አወቁት በደንብ። ከነ ብልግናችሁ አርፋችሁ ቁጭ በሉ። ባንነካካ ይሻላል። አሁንም አቅም ካለህ በትምህርት መተህ ሞግት። እነማን ሰው እያደራጃችሁ እንደምትልኩ አውቃቸዋለሁ። ቤትህን ክፈት ና ሞግተኝ፣ እሞግታለሁ ብለህ ጥራኝ። የፈለክበት ቦታ መጥቼ በትምህርት እሞግታለሁ። ይሄን የመጨረሻ ብለህ አለበለዚያ ግን እንደነዚህ ተስፋ የቆረጡ ተስፋ ቢሶችን እየላክ የምታሰድበኝ ከሆነ ቀጥታ ልመጣብህ እችላለሁ። አሁን እነዚህ ነው አይደል የምናገረው? እነማን እንደምትልኳቸው ስለምናውቅ ቀጥታ በስማቸው ነው። ኧረ ሰሙ እሺ በለኛ። አሁን ደግሞ ተራውኛ ነው። እሺ አሁን ሰሙ ምንድነው መሰለ፣ ሁሌ እንደምትለው ታላቅ ነኝ፣ ያገረ ልጅ ነኝ፣ በጣም አውቃለሁ፣ እረዳሃለሁ። አንተ መንፈሳዊ ነገር ላይ ነው ያለው። ሰይጣን የሚባል ነገር አለ። ይህን ሳታቅ ነው እንዴ? አንተ የምትሰደበውን እኮ ሰደባለሁ። አንተ የምትለውን ቪዲዮ መሰራት ተሰርቶብናል። እዚህ ያለ ሰው ለመከበር ብቻ ሳይሆን ሊሰደብበትም ነው መንፈሳዊ ነገር አንዱ። ስለዚህ ማድረግ ያለብህ ስለ ክርስቶስ ስለ ወንጌል ስድብ አለ፣ ዱላ አለ፣ መከራ አለ። ስለዚህ አንዳንድ ጊዜ ወንጌልን ተረዳ። ለምን ሰደቡኝ ካልክ እኔ የመጀመሪያ ጥያቄ እንትና አንድ እዚህ ቲክቶክ ላይ ያለ ሰው አለ አሜሪካን ሀገር የሚኖረው ወንጌል ዋጋ ልክ እንደሚጠይቀው ሲገባው ወንጌልን የተሳደበው የገባህበት የክርስትና ህይወት መከራ አለበት። ፐርሰናሊ ስምህ እየተጠራ ሊሰደብ ምናምን የሚችልበት አጋንንት ምክንያት ነው የሚፈልገው እምነትህን ለመምታት። ስለዚህ እኔ የምመክርህ ነገም ትሰደባለህ፣ ከነጎዲያም ትሰደባለህ። ከነጎዲያ ብቻ አይደለም ፎቶ አይደለም
አንተ እልህ ውስጥ ገብተህ ክርስትናው ላይ ያለህን መልካም ነገር አሁን በምትለው መንገድ ለማድረግ እንዳታስበው። ክርስትናህን አሁን ሰሞኑን እኮ ጥሩ እያስተማርክ ነበር እኮ። እኔ ገና ያወቅኩ ቀን እኮ ከፍተህ ከአባቶች ከመጽሐፍ ቅዱስ ከታሪክ ምናምን እያልክ አሁን ቶታሊ ለነሱ መልስ በመስጠት ነው ኢነርጂ ውስጥ ያለው። ሰይጣን አንተ ውስጥ ያለውን መልካም ነገር እንዳይወጣ እያደረገ ነው። ሰሙ አንተ ጋር ያለውን እጅግ የከበረውን ነገር አስብበት። በእውነት ነው የምልህ። እስከ ዛሬ ድረስ ይህንን ኢነርጂህን በሌላ ነገር አውለኸው ቢሆን ኖሮ ቤት ከፍተህ ድሮ እኮ እኔ ቤትህ መጥቼ አውቃለሁ። እኛ ጋም ገብተህ ርዕስ ተሰጥቶ ስትወያይ፣ ስታስተምር፣ ሐሳብ ስትሰጥ ይህንን ነገር ቀጥል። አለበለዚያ ይህን ብዬ ነው የምጨርሰው። ይቀጥላል ተቃውሞ፣ ይቀጥላል ስድብ። ጌታ ኢየሱስ አንተ የምትለውን ነገር ሆኖበታል። ሐዋርያቶች አንተ የምትለውን ነገር ሆነውባቸዋል። መጽሐፉን ሲጽፉልን በክርስቶስ አምናችሁ ሕይወት ብቻ ሳይሆን ልታገኙ የተጠራችሁት መከራውንም ነው። መከራው ከውስጥም ከውጭም ነው። ስለዚህ አንተ ማድረግ ያለብህ ራስህን እያማጠንክ መቀጠል ነው። ሰደቡን ብለህ ካቆምክ አለቀልህ። ፎቶ ይሰቅላሉ፣ ስምህን ያጠፉብሃል፣ የሌለ ስም ሊሰጡብህ ይችላሉ። ከሰዎቹ ጋር ጉዳይ ሳይሆን መጋደላችን ከደምና ከስጋ ጋር አይደለም። ጸልይ፣ በቤትህ በቃ ጸልይ። እግዚአብሔር ሆይ ሰይጣን በሰዎች ተከራይቶ በእኔ ህይወት ላይ ከዓላማዬ በማንኛውም ጉዳይ ላይ እግዚአብሔር ሆይ ጸልያለሁ ያልክ ጸልይ። አለበለዚያ ማይንድን ቢዚ ነው የሚያደርጉት። ወይ ስራህን አትሰራም፣ ወይ ዓላማህን አታደርግም። ጤንነትህን ሁሉ አይምሮህን ሁሉ ወዳጅ ብዙ ነገርህን ነው የምታጣው። በጎ የሆነውን ነገር አስብ፣ መልካም የሆነውን ነገር አስብ። በመልካም በሆነው ነገር ምሳሌ መሆን ቻል። ከዛ ውጪ አንድ ነገር ብዬ ልጨርስ። ሰሙ እኔ ቤት አንድ ሰው ተቦልክ ያለው የሚል ሰው ካለ ይምጣ። እኔ ሰው ቦልክ ያላቀም እየሰደቡኝ እየተውኳቸው ነው። እየሰደቡኝ ሲሰላቻቸው ጥለውኝ ሄደዋል። ፎቶ እንኳን አድርገው የሰደቡኝ ሰዎች ላይ አልቦለኳቸውም። ወዳጄ ክርስትናው እየቦለክን ስንቱን ቦልከን እንጨርሳለን። ሰሙዬ ስንቱን እንቦልካለን። ይምጡ፣ ይማሩ፣ ይቀየራሉ፣ ገንዘብ ይሆናሉ፣ የሚጠቅሙ ይሆናሉ። ስለዚህ የሰደቡን ስንል ማን ነገ ደግሞ የሆነ ሰው ተነስቶ ይቀበል የነበረ ሰውዬ የሆነ ነገር ሲል እሱንም መቦለክ አይደለም። ማድረግ ያለብን መሰለ ይምጡ፣ ይሳደቡ፣ ኮሜንት እያየን ኢንጆይ እናርግ። በቃ ስራ ፈቶች ናቸው እነዚህ። ስራቸው ይሄ ነው። ገንዘብ ካለው መታወቂያቸው ከሆነ ይቀጥሉ። በቃ አንተ ለሌሎች ሰዎች እንጀራ ምክንያት ነህ፣ ለሌሎች ሰዎች ለስራ ምክንያት ነህ። እንደሱ እያሰብክ ቀጥል። አለበለዚያ በቀደም ሰምቻለሁ ወንጌል አማኝ የሚባሉ ምናምን ስትል ተቋሙ ላይ ነው አሁን የሚመጣው። ከግለሰብ ወጥቶ አሉ ወንጌል አማኝ ላይ ሊሳደቡ የሚችሉ አሉ፣ መልካም ባህሪ ያላቸው። ልክ በሌላ ቦታ እንዳለ ጳውሎስ በውስጥም በውጭም ይሄ ችግር አለ ብሏል። ራስን ግን ማማጠን ነው። በቃ ራስን አሳድግ፣ ራስን ቀይር። ለነሱ የመዳን ምክንያት የሚሆን እውቀት አንተ ጋር አለ። የኔ ወንድማዊ ምክሬ ይሄ ነው። ሰሙ ስለነሱ ደግመ ካነሳ ይዘውካል። በቃ ይዘውሃል። ወዳጄ አሁን እንገናኝ ምናምንን አይደለም። ጸልይ፣ በቃ እግዚአብሔር ፊት ጸልይ። በቃ እግዚአብሔር ሆይ በምን አይነት ጥበብ ነው ማገለግለው? ምክንያቱም መንፈሳዊ ነገር ስለሆነ መንፈሳዊ ውጊያ አለው ለማለት ነው። አመሰግናል። ዶክተር ፍቅር ምን ትላለህ? እንግዲህ ለሰፈር ልጅ ነው ሐዋሳ፣ ያንተም ወንድም ነው። አንተ ደግሞ የኔም የሰሙም ታላቅ ነህ። ቀጥል። አዎ አትሳቅ ዶክተር ፍቅር አትሳቃው። የኔም የሰሙም ታላቅ ነህ። ከፈለክ በቪዲዮ ና ሁሉ። እሺ ያው እኔ ሰሞኑን ላይ ባይዘ ቤቱ ገብቼ ጠይቀዋለሁ። የሐዋሳ ልጅ ነኝ ምናምን ስለሚል የት ሰፈር ነህ ምናምን። አይ ቲንክ ስላሴ ሰፈር ነኝ። አንድ ጊዜ ሲል የሰማው ስላሴ ጋር እናንተ ቤት ፊት ለፊት እና ፎርቅ መሳይን ታውቋለህ? ህይወት ብርሃን። አዎ እነሱ ቤት አጥር ነው፣ አንድ አጥር ነው ያላቸው። ምን ሆነ ነው? ታላቃችን ነው እንዴ? ምከረን። ያ አይ በጣም ጥሩ ነገር ብለሃል ፓስተር አሌክሶ። እና ጎረቤቴን ነው እንደዚህ የመጣው። ቆይ አሌክስ ሰሙሻ ሲዋሽ ነው ባይዞ ፓስተር አሌክስ ታላቅ። በጣም በቪዲዮ ውጣ አንተ። እኔ ሲዋሽ ነው ይኸው የኔ ፖርትሬት አለ ይናገር። ውጣ አንተ እንዴ! ኧረ በእናትህ እኔ እኮ አሁን አልጋ ላይ ስላለው ነው በእውነት አሌክስ። ይሁና ፊትህን አሳይ አንተ። ታላቃችን ብቻ አይደለም ቅጣን ግዛን። ይኸው ቅጣን ግዛን ቀጥቀጠን ነው እንገዛለን። ዶክተር ፍቅር ኦኬ። እኔ ያው በቪዲዮ ከወጣው ብዙ ሰው እንዳያቀኝ ብዬ ስለማስብ ነው። ብዙ ሰው ያቀኛል ብዬ ነው ማልወጣው እንጂ ያው ፎቶዬ እንኳን አለ እንትን ላይ እና
አይ ሰሙሻ ባይዘዌ በጣም አቅም ያለው ልጅ ነው እንዳልከው፣ ብዙ ነገር ውስጡ አለ። ግን እንዳልከው ያው ውጊያ ባይዘዌ እየሰራ መሆኑን እኮ የምታውቀው አንድ ነገር ሰክሰስፉል መሆንን የምታውቀው እንደዚህ አይነት ሰዎች ሲመጡ ነው ባይዜ። እና እነሱ ይህንን የሚሉት እኮ አሁን እሱ የሚላቸው ሰዎች እንደዚህ የሚሉት በቃ የሆነ ነገር አልፎ ስለሄደ ነው እሱ። እና እኔም አንተ እንዳልከው ነው በጣም ብዙ የሚሰማኝ ነገር እና ካልሙንና የተወሰነ ጊዜ አሁን እነዚህ ሰዎች አእምሮን ይይዛሉ። እውነት ነው። በጣም ነው ጊዜህን ልብህን ሁሉ ነው የሚያቆሽሹት በቃ በክፋት። እና ይሄ ፕላትፎርም ደግሞ በጣም መጥፎ ነው ባይዞ። ይሄ ፕላትፎርም እኔ ሁል ጊዜ ማልገባበት ሪዝን እዚህ ፕላትፎርም ውስጥ እንዳየኝ አልፌ ነው ምገባው። ምገባበትንም ቤት ደግሞ መርጬ ነው ምገባው። ምክንያቱም አንዳንድ ሰው ሳትፈልግ ክፉ ንግግር ያናግርሃል። እንግዲህ አሌክስ አይተከዋል እንዴት አድርገው አንተን ትሪገር አድርገው በላይፍ በምን የማይመጡበት ነገር የለም ነው የምልህ። የማይመጡበት ነገ በልጆች ሊመጡ ይችላሉ። እውነቴን ነው የምልህ። ነገ በልጆች ሁሉ ሊመጡ ይችላሉ። ቤርግ ውስጥ የቀረጽነው ቪዲዮ አለ ሁሉ እያሉ ነው የሚያወሩት። ኦፍኮርስ ሌላ ነገር መስሎ የት እንደሚያውቁኝ ሁሉ እኮ እኔ አላውቅም። እኔ ከቤት የመውጣ አይነት ልጅ አይደለሁም። እኔ የትኛው ቤርግ ውስጥ ቪዲዮ እንዲያዙብኝ አላውቅም። ያ ይላሉ። ገና እኮ ገና ይመጣል። ይሄ ማለት አንተ እየሰራ ያለው ወይም ልትሰራ ያለውን ነገር ያውቃል ማለት ገና ገባ ፊውቸር። አንተ ገና ወደፊት ልታመጣ ያለውን ጉዳት የሚያውቅ ጠላት እዚህ ጋር ነው ሊያስቀር የሚችለው። የሰፈር ነገር በማውራት የሆነ ነገር በማውራት አንተ የሚመስል ነገር እንኳን ስታደርግ እዚህ ጋር እንደዚህ እንትን አይቼ እዛ ጋር ደግሞ እንዲሆኗል ብዙ ነገር ሊባል ይችላል። እውነቴን ነው የምልህ። ክርስትና ቅድም አሌክስ እንዳለው ነው እኛ ለራሳችን የምንዋጋበት እምነት አይደለም ይሄ ክርስትና። እኛ ፖል እንደዛ አይደለ ያለው ከክርስቶስ ጋር አንድ የሆናችሁት እኮ በቃ ልትሞቱ ነው፣ ሞታችኋል ተብለናል እኛ። በቃ የሞተ ሰው ደግሞ ሪስፖንድ አያደርግም። የሞተ ሰው እግዚአብሔር ነው ሪስፖንድ የሚያደርግለት። እውነቴን ነው የምልህ። እኔ ከፓስተር አሌክስ ጋር ረጅም ዓመት ነው ኢትዮጵያ እያለሁ በዚህ ጉዳይ የምናወራው እና ሁላችንም አሁን እያደግን በክርስትናው ከፍ እያልን ስንመጣ ነው። ፓስተር አሌክስም የሚገርም እንዳንተ ጦረኛ ነበር። ያው ታላቃችሁ ስለሆንኩ ልንገርህ በጣም ሪስፖንድ ያደርግ ነበር። ፓስተር አሌክስ ተዋት መልስ ይሄንን ነገር በቃ ጀስት ሊቭ ኢት። አሁን ግን ዛሬ ይሄው እንዳለው ጠፉ። የሚገርም አሁን በቅርብ የሆነ ስንት ነገር የሚሉ የነበሩት ሰዎች እሱ እየሰራ ያለው ነገር ላይ ፎከስ አድርጎ በመሄዱ ምክንያት ጠፉ። በቃ ይኸው ጠፉ እኮ አሁን እኮ ፓስተር አሌክስ እኮ በቃ ጠፋ እኮ ከአፋቸው ሁሉ በቃ። ምክንያቱም ሰዎች እየመጡ ፓስተር አሌክስን ጆይን እያደረጉ ትልልቅ የሚባሉ ሰዎች መጥተው እዚህ ገብተው ይናገራሉ። ምክንያቱም ቤቱ ግቡን መጥቷል። በቃ አየህ እሱ አሁን ጎሉን አቴን አድርጓል። ስለዚህ አሁን አንተም በቃ ውስጥ ያለውን ኖሌጅ ውስጥ ያለውን እውቀት የገባህን ነገር ዝም ብለህ ቀጥል። በቃ ያንን የሚጮኸው ይጮሃል፣ የሚናገረው ይናገራል። ሰዎች ግን ጆይን እያደረጉ ይመጣሉ። ይሄ ልጅ ለካ እውነቱን ነው ይሄ የሚናገረው ነገር፣ ይሄንን የሚሰራው ነገር ለካ ትክክል ነው እያሉ ብዙ ነገር እየተማሩ ይመጣሉ። ስለዚህ አሁን አንተ ግን ነፍስህን ሁሉ ይዘው ያሉት እነዚህ ሰዎች በቃ አይነው ጉዳትህ ይገባኛል። እኔም ፊል አደርግሃለሁ። ምክንያቱም አንተ ከመጣህበት ባክግራውንድ እዛም የሆነ ነገር አድርገው እዚህም ስትመጣ ዘሴም ሲሆን አይ ካን ካይንድ ኦፍ ፊል ዩ። ግን በቃ ተወው። በቃ እግዚአብሔር አንተን ለእንደዚህ አይነት ነገር ስለሆነ እያስተካከለህ ያለው ያንን ተረድተህ ወደፊት መሄድ፣ ውስጥ ያለውን እውቀት ማውጣት፣ ለሰዎች ማስረዳት። እነዚህ ሰዎች ስላላወቁ ነው እንደዚህ የሚሉት። ኢየሱስም እኮ የሚያደርጉትን አያውቁምና ይቅር በላቸው አለ እኮ። የሚያደርጉትን ቢያውቁማ እኮ ምህረት ባላስፈለጋቸው ነበረ። ስለዚህ በምህረት ማለፍ፣ ክራይስትን ሪፍሌክት ማድረግ። ዋት ውድ ጂሰስ ዱ፣ ኢየሱስ ቢሆን በእኔ ቦታ ምን ያደርጋል ብለህ ካሰብክ ብዙውን ነገር መመለስ ትችላለና በርታ። ስልክን እኔ ስልኩንም አሌክሶ ካለ ወይ ላክልኝ፣ ሰሙዬ ላክልኝ፣ በውስጥ እናወራለን። በቃ የሚያስፈልገውን ነገር እኛ በምንችለው መንገድ ለአንተ ለስራ የሚያስፈልገውን ነገር መርዳት በምንችለው ነገር በየትኛውም ነገር አብረንህ እንቆማለን። በቃ አንተ ስራህን ስራ፣ በቃ ስራህ ላይ ፎከስ አድርግና ቀጥል። ጌታ ደግሞ ይረዳሃል፣ ድል ይሰጠሃል። ያን ጊዜ ካለፈ በኋላ ደግሞ የምታወራው ነገር ይኖራል ብዬ ነው ማስበው። የሀገሬ ልጅ በርታ። እንግዲህ ሐዋሳን ደግሞ ያው ሰላም እያመረች ነው ተብሏል። በጣም እንግዲህ ስንመጣ ደግሞ
እንገናኛለን። ተባረክ ሰሙዬ፣ ፓስተር ተባረክ። ቴንክ ዩ ዶክተር ኤቢዬ ዶክተርና መሐመድ ናና ለምታስብ ዶክተር መሐመድና ኤቢዬ ሰላም ብለናል። ሰሙ ሁላችሁም እንደምታውቁት ትልቅ አቅም ያለው ልጅ ነው። ግን በቃ አንዳንድ ጊዜ ሲቃወሙት በጣም የማይወዳቸው ያልሆነ መረጃ ያላረጋቸውን ነገሮች እያወጡበት እያበሳጩት፣ ሰሞኑን ትምህርቱንም አይነት ቀይሯል። ወንጌል አማኞች ምናምን እያለ እዛ ውስጥ ያሉ ልጆች በጣም አታክ እያደረጉኝ ነው ብለው ቪዲዮ እየሰሩብኝ ነው። ወንድማዊ ምክር ነው። በኮሜንትም አላስፈላጊ ነገር እየተጻፈ ስለነበረ ኮሜንቱን ዘግተነው ነው። ለወንድማችን ሰሙ እኛ የሃይማኖት ገደብ አይደለም እኔ የሚይዘኝ ሰው ፖቴንሻሊ ያለውን አቅም መልቀቅ አለበት ብዬ አምናለሁ። ስለዚህ ግን ምን ይፈልጋል የምትለቀው ነገር ገብቷል። ዝም ብሎ የሚወጣ ነገር የለም። ቻሌንጅ አለ። ያንን ቻሌንጅ ግን በብዙ መንገድ ነው። ስለዚህ አንተ ጋር ያለውን ያንን መልካም ነገር እንዴት ይዘህ መውጣት አለብህ ከወንድሞች ምክር ነው። ኤቢም ዶክተርም መሐመድም ሐሳብ ካላችሁ ለወንድማችን የሆነች ነገር አር ለማድረግ ነው። ሰላም ፓስተር እንዴት ናችሁ? ሰላም ነው ወይ? አለ መሐመድ ሰሙ ሰላም እንዴት ነህ? ተባረክ የተባረከ ወንድማችን። ወደ ቁም ነገሩ ከመግባቱ በፊት ኤፊ ጋር ሲመጣ ከኋላ እስላሞች አላሁ አክበር ያያሉ ነውና ሰሙ ጋር ሁሌ ፕሮግራሙ ሲከታተል ከኋላ በኩል ቅዳሴ ነበር። ዛሬ ግን የለም፣ ሰላም አለውና ጥሩ ነው። በጠጥ ባለበት ሁኔታ እያወራን ስለሆነ እና ቴሙ በቃ ቅድም ፓስተር እንዳለው ነው። በውስጥ ብዙ ነገሮች አሉ፣ እውቀት አለ። ይሄ ደግሞ ለትውልድ በረከት ነው። ያው በአንተ ውስጥ ያለው ያንተ አይደለም፣ ለትውልድ ነው። ስለዚህ ይሄ ነገር ደግሞ ብዙዎቹ ደግሞ የሚጠቅማቸውና የሚጠቀሙ ስላሉ እነዚህ ነገሮችን ሁሉ አሸንፈ ያ በአንተ በረከት ለሆንከውና ለአካሉ ለማነጽ ጌታ የሰጠን ጸጋ ማፍሰስ ያለብህ። እንቅፋት የለም አይደለም። ገባ? ቤተክርስቲያን ውስጥ ያሉ አካል ውስጥ የገቡ ሁሉ እየተሰሩ ሳይሆን ሊሰሩ ያሉ ሰዎች ናቸው። ሁሉም ገብቷል። በቃ ምንም እኮ ከዛ ቤት ስድብ ያለው እኮ ስድቡ ይዘን ነው ምግዛ ጋር የምንወጣው። በኃጢአት ውስጥ የነበረው ያ ማንነቱ እኮ ያልተቀየረና ያልታደሰ ማንነት የያዘ ትውልድ ነው ያለውና በዛ በቤተክርስቲያን ውስጥ ሊሰራ ስለገባ እነዛ ሰዎች ደግሞ ምን ቀይረው ማን ነው ካለን በትምህርት ነው ሰዎቹ የሚቀየረውና አንተ ጋር እግዚአብሔር ደግሞ ያን ጸጋ ሰጥቷል። ስለዚህ ይሄ ሁሉ ደግሞ ገባ ሰው የሚሰጠው ያለው ነው። ስለዚህ ያ የሚሰድባውን በውስጡ የሞላው ነው የሰጠ። በቃ አንተን ደግሞ የተሰጠ ነገር በክርስቶስ መንፈስ የተሰጠ ዕውቀት በአባቶች በእግዚአብሔር ቃል በዛ የምታስተምረው ነገሮች አሉ እና ይሄ ባለህበት ነገር እግዚአብሔር የሰጠን ነገር ለኛ በረከት ያደረገው ነገርን ካንተ መቀበል ነው የምንፈልገው። እነዚህ ነገሮች ደግሞ በውስጥ ያለው ነገር ተቀባይነት እንዳይኖር ሰዎች ጋር ደግሞ እንደዚህ እያረክ በውስጥ ያለውን ፍሬ መጠቀም ሲገባን የማይሆን ነገር ካንተ ደግሞ እነሱ መስለ መታየት እንደሌለ የለብህም እና ወንድሜ ባንተ ውስጥ ብዙ ነገር አለ፣ ብዙ አቅም አለ። ስለዚህ እንደምታስተምረው በአባቶች ተክሴ ቴዎሎጂካል የሆኑ ነገሮችን በመጽሐፍ ቅዱስ ያለው ነገር የምታስተምረው ነገር እሱን ቀጥል። እነዚህ ነገሮች በቃ ያንተ ማንነት በእነሱ ማንነት መገለጥ የለብህም። በቃ just ignore them, just do what you doing። ከዛ በኋላ ደግሞ መልካም ነገር ካንተ እናገኛለን። ተሙ ወንድማችን ጌታን በቃ ሌላ ምንም ነገር የለም እኮ ጌታ ኢየሱስ እኮ እውነት ፊት ለፊቱ ቆሞ እያለ እውነትን አሳይ እያለ አጋንንት አለበት እያሉ የነበሩ ሰው ነው ያለው እኮ ወደ ገዛ ወገኖቹ አልተቀበሉት ሚላኩ እንጂ እያስተማረ በድንቅና በታምራት እያደረገው የተቀበለ የለም እኮ። ለእውነት ደግሞ ስትቆምና እውነትን ስትኖር እኮ ስደት አለ፣ መከራ አለ። ደግሞ ዘመኑን ታውቃለህ። በመጨረሻ ዘመን እንዲህ ይሆናል ከተባለው ነገር አንዱ እውነተኛ ነገር ሳይሆን ተረትን የሚወድበት ሰው የአፈ ታሪክን ዝም ብሎ ቀልድ። አሁን እዚህ ጋር አንተ ስትንጫጫ የሆነ ስትናደድ ስትሰድብ በቃ 200 300 1000 ሰው ይገባል። ትክክለኛ ትምህርት ማስተማርና ስብከት ሲጀምር ለቆ ይሄዳል ህዝቡ። ይሄ ትውልድ ያለ ስለሆነ ዘመኑን መርምረን ትውልዱን ደግሞ ያለበትን አውቀን እኛ ደግሞ ከነሱ ሁሉ በልጠን መገኘት አለብን። እንደ እርግብ የዋ እንደ እባብ ብሊ አድርጌ በተኩላዎቹ መካከል ይሰዳሉ ነው ያለው። ስለዚህ አንደኛው ዊዝደም ያስፈልገናል፣ ሁለተኛ ደግሞ ሲስተሙና ሁኔታው አውቀን መጓዝ ያስፈልጋልና ወንድማችን ተሙ ባንተ ውስጥ ትልቅ ነገር አለ። ትልቁ ነገር ደግሞ ለጌታ ደግሞ በረከት ነው። በረከታችንና ተባረክ። በቃ እነዚህ ነገሮች ሁሉ በቃ እንደነሱ መስለ መታየትም መናገርም ማውራትም የለብህም። እንዳልሰማ ብለ ዝም ማለት አለብህ። በቃ
ኢየሱስ ክርስቶስ ጋር አለ ሊሰቅሉት እየወሰዱ ለሚጠይቁት አንድ መልስ አልሰጣቸውም። ለምን? he has mission። አንተስ የተሰጠ ራእይ አለ፣ የተሰጠ ተልእኮ አለ፣ እግዚአብሔር ያስቀመጠ ጸጋ አለ። ስለዚህ ያ የህይወት ውሃ ካንተ የሚፈልቀው ለበረከቱ የሚሆነው ነገር እንጠቀማለና ተባረክ ወንድሜ። በዚህ መልኩ እንደነሱ አትምሰል። ፓስተር ቀድም እንዳለው ተባረክ። እሺ ዶክተርዬ ሮቢ እንደምን አለ? ቢዚ ነህ አውቃለሁ፣ ግን ያው ዶክተርዬ ምን ትላለህ? እንግዲህ አለን ዶክተር ሮቢ ዶክተራችን ምን አለ እንደው ለሰሙ ወንድማችን ምን መሰለ ዶክተር ታውቋለህ? ሰሙን በጣም በጣም በፊት የምከታተለው ነበር ሰምሻ ስፔሻሊ የአባቶች ላይ ያለው እውቀት ዲፕ ነውና በዚያ ኤሪያ ላይ በጣም ስለምፈልገው ብዙ ጊዜ ኦርቶዶክስም እያለ ገባለው ከስር እከታተለዋለሁ። እውነቴን ነው የምልህ በጣም የሚገርም ነገር ነው ያለ ሰሙ። ፕሮፌሽናልም ትመስለኛለህ ይመስለኛል። እና አንድ ነገር ለምችለው ምንድነው የጥራህ የታመነ ነው እስከ ፍጻሜው ያደርገዋል። ማየትም ያለብህ ጀስት የእምነታችሁ ጀማሪና ፈጻሚ የሆነውን ክርስቶስን እያያችሁ መልካሙን ገድል ተጋደሏል የሚለው እግዚአብሔር ያው የጥራህ የታመነ ነው። እሱንም እያየ ነው መሄድ ያለብህ። ሰሞኑን አንዳንድ ጊዜ ስገባ የሆኑ ቻሌንጆች ፌስ እያደረክ እንደሆነ ይሰማኛል። ግን ቻሌንጅ ፎር ቼንጅ ነው ሰምሻ። እኔ የተጠራሁበትን ኮሊንግ አሁን አውቀዋለሁ። አሁን ጀስት እዚህ ውስጥ ያላችሁ ወንድሞቼ መጽሐፍ ቅዱስን በማትማቲክስ ግለጹት ብላችሁ ሊከብዳችሁ ይችላል። አታምኑኝም እኔ የምገልጽበትን። ኢቨን እኔ አሁን መንፈሳዊ ትምህርት ስቲል እየተማርኩኝ ነው። ቁጭ ብዬ እየተማርኩኝ የማየው እንዴት የእግዚአብሔርን ቃል በማትማቲክስ ሞዴል እንደሚደረግ ነው የሚታየኝ። እና ሳደርገው ወጥቼ የሆነን ቃል ማትማቲካሊ ፎርሙሌት ሳደርገውና ያንን ወደ ፕሮግራም ወደ ኤአይ ለማምጣት ስታገል ነው የምውለው። በሌላው በተሰጠው ነገር ላይ ጊዜን ብዙ ጊዜ አላጠፋም። ምን ልላችሁ ነው? ለምሳሌ አንድ ኮርስ ሚሽን የሚባል ኮርስ መውሰድ ከሆነ ከጀነሲስ እስከ ሪቨሌሽን ያለውን አስተማሪው እንዴት አድርጎ አንፎልድድ ይሆናል የሚሽን ሐሳብ የሚለውን ሊያሳየኝ ሲሞክር እኔ የማይበት አንግል እነሱ ከሚያዩበት አንግል ግዴታ አንድ አይነት መሆን የለበትም። እና የሆነ ፕሬዘንት አድርጉ ሲባል ሴንስ ኦፍ ኦርጂጄ የምቀርብበት እዛ ውስጥ ያሉትንም ላያስደሰት ይችላል፣ ሊያጉረመረሙም ይችላሉና ምን ልልህ ነው ይሄን ያነሳው ሰምሻ የተጠራህበትን ጥሪ ካወቀ ቻሌንጅ ይኖረዋል። ቻሌንጁ ደግሞ ፎር ቼንጅ ነው ቱ ዘ ኔክስት ሌቭል ያመጣል። እና ያየሁት ምንድነው ብትለኝ ባንተ ውስጥ ሪሊ ይሄ ሰክሰሽን የአባቶች ቅብብል በጣም የሚገርም ነገር አለ። ፑሽ ዘ ሊሚት ፕሊዝ ፑሽ ዘ ሊሚት ኖ ዋን ካን ሂንደር። ገብቷል? እግዚአብሔር ነው ያስነሳህ፣ እግዚአብሔር ነው። ኦርቶዶክስ ውስጥ ኢቭን እያለን ሁላችንም እኔ ያስታውሳለሁ በእኔ ውስጥ እኔ ስለኔ ህይወት ባጫወታቸው ይገርማቸዋል። የኔ አያት ጠንቋይ ነው። ከአያቴ ነው ለኔ መጀመሪያ እየጠነቆለ ለሱ መድኃኒዓለም አለው ሲል የነበረው። ገና ዓለም ሳይፈጠር በክርስቶስ የታሰብኩ ነበርኩ ማለት ነው። ህይወቴን ብታዩት ዊዝ ቬሪ ቻሌንጅ፣ በጣም በሚገርም ቻሌንጅ ውስጥ መርካቶ ነው ያደኩት። በጣም በከፋ ነገር ውስጥ ነው ያደኩት። ጌታን ያገኛል ተብዬ የማልጠበቅ ሰው ነኝ። 10ኛ ክፍል 48ኛ ነው የወጣሁት። 11ኛ ክፍል ስገባ ፓስተርዬ 3ኛ ወጥቼ እንዴት የኮረሽ 3ኛ ትወጣለህ ብሎ አስተማሪ በጥፊ መቶኛል አውጥቶ። በቃ እግዚአብሔር የሆነ ነገሬን እንደነካው አስታውሳለሁና ይሄ የጠራን ጌታ እየታመነ ነው ወንድሜ ሰምሻ። በእኛ ጉልበት የሚሆን አይደለም፣ እኛ ፈልገንውም አይደለም ብዬ ነው የማስበው። እኔ ብዙ መቼም ያው አይነት ቴዎሎጂዎችን ቢኖሩ ግን ምንድነው የማውቀው የያዘህ ጌታ የጠራህ ጌታ ባንተ ውስጥ የሚሰራው ስራ አለ እና ዶንት ሲ ዘ ቻሌንጅ። እግዚአብሔር ተዋጊ ነው። ውጊያው ከእግዚአብሔር ጋር ነው ካንተ ጋር አይደለምና ማለፍ ይጠበቅብናል። ማለፍ አንተ ማተኮር ያለብህ ጀስት አንድ የሚያደርገን ሐሳብ ላይ ሁሉ ጊዜ አንድ የሚያደርገን እንደዚያ ነው የማደርገው። መነጋገር ከቻልኩኝ ፓስተር ብዙ ጊዜ ጋብዘኸኝ ገብቼ አውቃለሁኝና መናገር ካልቻልኩኝ ግዴታ በዚያ ርዕስ ላይ መናገር አለብኝ ብዬ አላስብም። ዝም ብዬ ነው የምወጣው። ቴዎሎጂ ተምረሃል ካላችሁኝ አዎ አውቀዋለሁ የሆነ ነገር አዎ፣ ግን ማንስ ከሆነ አይጠቅምም።
አላነሳውም፣ ማንሳትም አይጠበቅብኝም ሁሉንም ነገርና አንዳንድ ጊዜ እንደዚያ ነው ማለፍ መቻል አለብን። አይደለም ስለራሳችን ሌሎቹ እንኳን ሊረዱት ካልቻሉ። አሁን ትናንትና ፓስተር ገብቼ ነበር፣ ትዝ ይልሃል? ኤአይ ያስረዳን። ኤአይ እንደዚህ ካልሆነ እስቲ ገላትያ 6ን እንዴት አድርገህ ፊልተር አልጎሪዝም ኤአይ ላይ ሰራ ሶፎርት እንዴት አድርጌ ማስረዳት ይችላሉ? እንዴትስ ይጠቅማቸዋል እነዚህ ልጆች? ግልጽ ነው። አንዳንድ ጊዜ የማይመለከተን ቦታ ላይ ስንገባ መጠንቀቅ አለብን ብዬ አስባለሁ። ሰምሻ አንተ ውስጥ ትልቅ ነገር አይቻለሁ። የአባቶች ጀስት ቅብብሎሽን በደንብ አድርጎ ገብቷል ሰምሻ። እና ፑሽ ዘ ሊሚት ፕሊስ፣ ፑሽ ዘ ሊሚት። ሊሚት የለም ማለት አይደለም፣ ከእግዚአብሔር ጋር ይቻላል። ተባረኩልኝ። ይህንን ነው የምለው። ቴንኪው ዶክተራችን፣ በጣም ቴንኪው። ሮቢ እንግዲህ ረጅም ጊዜ ሰሙን ታውቀዋለህ ይመስለኛል አለ ሰሙዬ። ከታች ያላችሁ ሰዎች ድንገት ይሄ ነገር የሚመለከታችሁ ሰሙ ላይ ቪዲዮ የምትሰሩ ምናምን ሰዎች ምንም ጥቅም የለው ምልህ ሰሙም ነገ ይሄ ስሜታዊ ነገሩን በጣም ገዝቶ እናንተ መርሳት የጀመረ ቀን በቃ ምንም ጥቅም የለው። አሁን ኃይል ያገኛችሁት እናንተም እንደሚናደድ ስላወቃችሁ ነው። እዚህ ሰሙዬ በጣም አለፍ በል እንግዲህ እንዳለ ነው ዶክተር ትተወው፣ ቀጥል እንትንህ ላይ ራይህ ላይ ሀሳብህ ላይ ልታደርገው። አሁን እኔ ስጋት ውስጥ የቀጠጠኝ አንድ ነገር ነው ዛሬ የሚያወራው ወንጌል አማኝ ማለት ስትጀምር በቃ ደብሮኛል። ለምንድን ነው ግለሰቦችን እንደ ግለሰብ ቀጥሎ ተቋምን ተቋም ነው። በቃ ወንጌል አማኝ እኛንም ነው፣ ዶክተር ፍቅርንም ነው፣ ዶክተርን ነው፣ ሮቤልንም ነው፣ መሐመድንም ነው፣ እኛም ይወክለናል። ገብቷል። ስለዚህ ግለሰቦቹ እነ ግሎሪ ናቸው፣ እናናገራቸዋለን። በቃ አይጠበቅም ከወንጌል አማኝ እንደዚህ አይነት እየተከታተላችሁ ልታደርጉ አይገባም። አንተ ግን አሁን ሽፍት አስደረጉ። ወንጌል አማኝ ተደብቀው እንትን እያደረጉ ድሮም ወንጌል አማኝ ተሳዳቢዎች ምናምን ስትል ተቋሙ ላይ ነው የመጣው። ይሄ ደግሞ ሰይጣን ሌላ ቢዚ የሚያደርግ ስራ ውስጥ ሊከት ነው። አንተ ራዕይ አለ፣ ሀሳብህን የምታደርግ ልጅ ነህ፣ ምን ማድረግ እንዳለብህ የምታቅም ልጅ ነህ። አውቃለሁ። ስታወራ ስነ ስርዓት አለ፣ ትምህርት አለ። እላይ ይህ ላይ ስራ የክርስትናው ባህሪ ነው። በቃ ይህን ደግሞ ተው ብለንም ብቻ አይደለም፣ ሌላ ደግሞ ሰይጣን ያስነሳልሃል። መጸለይ ያለብህ አንድ ነገር ነው። ጌታ ሆይ ጠላቶቼን አብዛ፣ ግን ትከሻዬንም አስፋ። በቃ ቀጥል። ጠላት ሁሌ አለ። ዲመን እስካለ የክርስቲያን ጠላቱ ዲመን ነው። ዲመን እስካለ ጠላት አለ። ስለዚህ መጸለይ ያለብህ ጠላቶቼ ትከሻዬን አሰፋለሁ፣ ጌታ ሆይ ጸጋ ይብዛልኝ። በቃ በዚህ ሁሉ ገንጥዬ ቀጥ ብዬ እሄዳለሁ። የተሰቀለውን ክርስቶስን እያየው እቀጥላለሁ። ምክንያቱም አንተ ጋር የሚበላ ነገር አለ ማለት ነው። እዚህ ሌሎቹ በአንተ ባህሪ እየተቀየሩ ወይኔ ሰሙ ተቀየረ እንዴ ምናምን እያሉ ይቀጥላሉ። አለበለዚያ አንተም ከምታስበው ነገር እንዳትጎል ይረዳሃል ብዬ ነው። ሮቢ ምን ትላለህ? እንግዲህ ትልቅ አገልጋይ ቴዎሎጂያን የምናከብረው የምንወደው ወንድማችን ሮቢዬ ምን ትላለህ? ብዙ ኮንቴክስቱን ስላላወቁኝ ምንም ባልል ይሻላል። ምንም ኮንቴክስቱ ኖሌጅ የለኝም። እንወዳለን። ምን ችግር አለ? ሮቢ ማለት በጣም የሚገርም ወንድማችን ነው። ኤኒዌይስ ያው ደግሞ ሌላ መካሪያችን አለ፣ ለሁላችን ጥሩ ምሳሌ የሆነ ኤብዬ ኔትወርክ ነው ቅድም ያስወጣ። ምን ትለናለህ እባክህ? ያው ሰሙሻንም በደንብ ስለምታውቀው ምን ትለናለህ? ምን ትመክረናለህ? እዚህ የምታዩት ዶክተር ፍቅር ሰሙ እኔ የአንድ ሀገር ልጆች ነን። እኔና ሰሙ አንድ አይነት እድሜ ነን። ታላቃችን ዶክተር ፍቅር ነው። ስለዚህ እኛ እንግባባለን ማለት ነው። እሺ ኤቢዬ ምን ትለናል? ምክር አለ? ከሌለንም እንጨርሳለን። ሰሙዬ መጨረሻ ፋይናሌ ምንም ሌላ ኢነርጂን እንዳታወጣ በሌላ መንገድ ቴንኪው በቃ እናስተካከላለን ምናምን ብለን የምንቀጥልበት አውድ እንዲፈጠር ኤቢዬ አለ አሎ። በረከት በላያችን ላይ ይደር። በረከት በላያችን ላይ ይደር። ቀጥ ሮቢ ሰላም ብያለሁ። ከረጅም ጊዜ በኋላ ደግሞ ዘግተኝ ተገኘ። አዎ በእናትህ ሶሪ። ችግር እንዴት ነህ? እባክህ አለሁ ደህና ነህ? አፒ መልዕክቴ ደርሶኛል። ቴንኪው። እውነት ሰላም ብያለሁ። ሁላችሁንም በድጋሚ ሰላም ብያለሁ። ሰሙ፣ አሌክስ፣ ሁላችሁንም እውነት ለመናገር ብዙ ካቻፕ አላረኳችሁም። የሆነ በተለይ ከሰሙ ጋር የተያያዘ ነገር እንደሆነ አስባለሁ እና ሰሙ እንግዲህ
ያው ያለውን ነገር ሰሙን እኔ በመክረው አይነት ሰው አይደለም ማለት እዚህ ቲክቶክ ላይም ብዙ የቆየ ሰው ነው። በዚህም በዛም ያለው ሁሉንም ነገር ያውቃል። ግን አሁን ሰሞኑን አንዳንድ ቪዲዮዎች ምናምን እንደዚህ ሳይ አንዳንዴ በሁሉም ማለት ልክ ጠላት በሁሉም አቅጣጫ ቢመጣም በሁሉም ግንባር አትዋጋም። አንዳንድ ጊዜ በሁሉም ግንባር ስትዋጋ ይደክምሃል፣ ጉልበትህ ያልቃል፣ ሞራልህ ያልቃል፣ ይስልሃል። ፐርሰናል ላይፍህ ላይ ራሱ ይሄ የቲክቶክ ሶሻል ሚዲያ ላይፍህ ብቻ ሳይሆን ፐርሰናሊ ራሱ ሰላምህን ይነሳል፣ ይረብሻል። እና የምንዋጋው ብዙ ጦርነት ስላለ ያው ዝም ብለን አንዋጋም፣ በሁሉም ግንባር አንዋጋም። እና አንዳንዱን ነገር በጣም እየተውከው ሞር ኢፌክቲቭ ፕሮዳክቲቭ የምትሆንበትን ኤሪያ እየመረጥክ ብታገለግል ብጠቅም ቸርችንም ብዬ አስብለው እንዳይደክምህ እና ያ ደግሞ ህይወትን አሰልችን የሚያደርገው አንዳንዱን ነገር በቃ እያየን እንዳላየን እያወቅን እንዳላወቅን ማለፍ ይኖርብናል ብዬ አስባለሁ። ወይም ደግሞ የሌሎች ሰዎች ስራ አድርገን ልንተወው ይገባል። ሁሉም ሰው የፊቱን ነው መገንባት ያለበት፣ የፊቱን ነው መዋጋት። ልክ እንደ ነህምያ ቅጥር ነው። ሁሉም የፊቱን ይሰራ ነበር እንደተባለው በቃ አቅሜ የፈቀደውን የተወሰነ ነገር ነው ማድረግ ያለብህ እና ክፍተቱ ስለበዛ ችግሩ ስለበዛ በሁሉም አቅጣጫ አሰለፋለሁ ካልክ በቃ በጣም ትቸገራለህ። በአንድ በኩል ኦርቶዶክስ ሚስ ሪፕሬዘንት የተደረገች ሚስ አንደርስታንድ የተደረገች ሲመስል በዛ በኩል ቁመ ለማስተካከል ስትሞክር፣ በሌላ በኩል ፐርሰናሊ አንተን የሚመለከት የሆነ ነገር የሚናገሩ ሰዎችን ለማስተካከል ስትሞክር፣ በሌላ በኩል ደግሞ የፕሮቴስታንቱ ትምህርት አላግባብ ደግሞ ሲብጠለጠል ስታይ በዋህነት በቅንነት ለዛም ዲፌንድ ስታረግ በቃ ይደክመሃል። ሚስ አንደርስታንድ ትደረጋለህ፣ ጥይት ትጨርሳለህ፣ ኤነርጂ ትጨርሳለህ። ሰው ደግሞ አይረዳህም። በዚህም በዛም ያለው እንደ ዳቦ በሁለቱም በአራቱም አቅጣጫ ነው የሚነድብህ። እኩል ነው የምትበስለው፣ ባይዘው በቃ እኩል ነው የምትበስለው። ምንም የሚተርፍ ሰውነት አይኖርህም እና ለራስህ ብዙ ጊዜ ስጥ። በጣም ኤፌክቲቭ የምትሆንበትን ኤሪያ አይደንቲፋይ አድርገህ የተወሰነ ስራ ብትሰራ ጥሩ ነው፣ እንዳትጎዳ። አስቸጋሪ ስለሆነ የሶሻል ሚዲያው ያለው ለአንተ አልነግርህም፣ ታውቀዋለህ። እረፍት ማድረግ ስላለብህ አይዊሽ እኔ እረፍት በቃ ሰው ሰላማዊ የሆነ በቃ ምንም ነገር ሳይል ሰላማዊ ህይወት። እኔ እንኳ አሁን ገና 1 ዓመቴ ነው፣ ግን በጣም አሁን በዚህ 2 ወር ውስጥ አይ ቲንክ 3 ወር ሊሆነኝ ነው። 2 ቀን ነው ቤት የከፈትኩት። እሱም የሆነ ትምህርት ለማስተማር እንደዛም ሆኖ ይደክመኛል ማለት ያው አስቸጋሪ ነው በጣም እና ለራስህ ጊዜ ስጥ፣ ራስህን ተንከባከብ፣ ራስህን ጠብቅ። አእምሮአዊ መንፈሳዊ ምናምን ከሆንክ ሁሉም እንደ ጠላት ሲያይህ በቃ ትጎዳለህ ማለት ነው እና ጊዜ ለራስህ ብትሰጥ በጣም ጥሩ ነው። አቅሜ የፈቀደውን በጣም ኤፌክቲቭ የምትሆንበትን ኤሪያ መርጠህ የሆነ ነገር ብታረግ። አሁን ትምህርት ስታስተምር 1-2 ጊዜ አንተ ቤት ገብቼ በቅርቡ ስለ ኢየሱስ ስታወራ ስታስተምር በጣም በቃ ዳር ይዤ ሁላ መኪና አቁሜ ሰምቼ አውቃለሁ። የምትገልጥበት መንገድ በፊትም ወደ ፕሮቴስታንቱም ሰፈር ሳትመጣ እነ ኤፍሬም ቤት ምናምን አንተን ቤት ስትናገራቸው የነበሩ ትምህርቶች ምናምን ነበሩ እና እነሱ ነገሮች የሰውን መንፈስ ያድሳሉ፣ ያቀናሉ። አሁን
ፈልገው እንደሱ አይነት ላይ ብታተኩር በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ያው እንግዲህ ጸልይልሃለሁ፣ እደውልሃለሁ እያልኩ በጣም ጠፍቻለሁ። እስኪ ደግሞ እደውልሃለሁ አሁንም ለማለት ነው። ተባረኩ፣ ተባረክ አንተም። ቴንኪዩ። ከሁላችንም እንግዲህ ወንድማዊ ምክር፣ በተለይ ደግሞ ያው ኤቢ በደንብ ተረድተዋል። ኢነርጂህን የማይጨርስ ነገር ላይ ፎከስ አድርገህ የምትሰራበትን ነገር ለብዙ የሚጠቅም ሰው የሚጠቅም ነገር ላይ እዛ ጋር የሆነ ነገር ማድረግ የምትችልበትን ነገር ማሰብ ነው። ሰሙዬ በጣም ነው ምን ወደ እንግዲህ እኔ ያው እንዳልኩ ነው፣ ከሆነ ቦክስ ውጭ ነው ማስበው አንተን ለብዙ ነገር። አንደኛ ቅድም እንዳለ ፕሮፌሽናል ልጅ ነህ፣ የራስህ ስራ አለ፣ ገብቷል። መንፈሳዊ ነገርን ደግሞ እንደዚህ ጊዜ ሰጥተህ የምታገለግል አቢዩዝ ልትደረግ አይገባም። እዚህ አንተ ፎከስ አድርጋ አንድ ነገር ላይ አድርገ ከዛ እንትን ነው በቃ የሆነ ነገር አዳርግ ያለው የምትለው ነገርም ይሄም ተጨማሪ ምክር በኤቤ የመጣ ነው የምትለው ነገር ካለ በለንና እኛው ያው እርስ በርሳችን እየተመካከርን ነው። እኔን የማይመክረኝ ሰው የለም። ይኸው ከላይ የምታየው ዶክተር ፍቅር ለስንት ዓመት ሲመክረኝ እኔ እንደዚህ አይነት ልጅ አልነበርኩም። ዶክተር ፍቅር ቅድም አውርቷል። እኔ ባይዘዌ ይሄ የተከላካይና በጣም የማጥቃት ባህሪ ነው ያለኝ። ማንንም አልፈራም፣ አልሰማም፣ ምናገር መልስ ምሰጥ በየቀኑ። ይኸው ዶክተር ፍቅር እንግዲህ አንተ ምስክር ነህ። በየቀኑ ኢትዮጵያም እያለ እኔ ለማንም መልስ ስሰጥ የምኖር ልጅ ነኝ። አሁን ቁጭ ብዬ እንደዚህ የምሰማው ሌላ ካራክተር ራሴም ላይ የሚሻለው ነገር ብለው በሚመክሩኝ ጉዳይ ላይ ራሴን እያሰለጠንኩ ስለሆነ ነው። እዚህ እረዳሃለሁ፣ ኢነርጂህን በጣም አቅም እንዳለህም እረዳለሁ። ግን በቃ የሆነ ነገር ማድረግ የምትችልበትን ዊዝደም ዛሬ የሰማውን ነገር አፕላይ አርግ። መጨረሻ ላይ የምትለንን ነገር ብለህ እንጨርስ። በነገራችን ላይ በጣም ቴንኪዩ፣ እግዚአብሔር ይባርካችሁ። እንዲህም አይነት ሰዎች አሉ ለህይወቴ በረከት የሚሆኑ ሰዎች እና አንዳንድ ጊዜ ንግግር ያክማል። አይ ነው በጣም ጀስት በዚህ ልክ እንትን ማለት አልነበረበትም ነገሮች እና ጀስት እኔም በጣም በተፈጥሮ እኔ እልህኛ ነኝና ይሄን ነገር መተው እፈልጋለሁ። በቃ እልህ ያዘኝ እኔ በቃ አልተውም። በቃ በጣም ሞር እንትን እያልኩት ነው የሚሄደውና ጀስት እና ብዙ ጊዜ ፋክት ፋይንደር ነኝ። እውነት ብዙ ዋጋ የምከፍል እንደዚህ ያው ከልጅነቴም ጀምሮ እንደዚህ ስለማደረግ ነውና ይሄ ነገር ብዙ ሰዎች እና ይሄ ተስማምቶ እንትን ማለፍ ምናምን እያየ ዝም ብሎ ማለፍ አልችልም። ይሄ እንደ ጉለት ያለው ምክንያቱም ሁሉን ነገር ማስተካከል የምችል አይነት ሰው አይደለሁም። ሁሉንም የሚችለው እግዚአብሔር ብቻ ነው። ሁሉንም ያስተካክለው እግዚአብሔር ነው። አይ ነው ሰሞኑን ያጠፋሁት ኢነርጂ ያባከንኩት ኢነርጂ ሳስበው በቃ በጣም ያሳዝነኛል። ምክንያቱም የእግዚአብሔርን ቃል ብንነጋገር በዛ ኤነርጂ መሄድ ብችል ኖሮ ከብዙዎቻችሁ ብዙ ነገር እማራለሁ፣ መማማርም እንችል ነበርና ይሄ በጣም ትልቅ በቃ እንዲህ አይነት ሰዎች ያስፈልጉናል። ለዛ ነው ይሄ ቲክታክ ፕላትፎርም እንዲህ አይነት ሰው ያስፈልገዋል። እንዲህ አይነት በቃ ነገሮችን ስህተት ሲካሄድ አይቶ አይ መስተካከል አለበት፣ ይሄ እንዲህ ነው ብሎ የሚያወራ ሰው ያስፈልጋል። ነገሩን ሚዲያውን የሚያበርድ ሰው እና እንዲህ አይነት ዲስከሽንም ቢቀጥል ደስ ይለኛል። እኔ በነገራችን ላይ ትልቅ ሁል ጊዜ መማር የምወድ ሰውና መማር የምፈልግ አይነት ሰው ነኝና ያው የማላውቀውን ነገር ከመጠየቅ ወደኋላ አይደለም። ያው መማር ደግሞ በመጠየቅ ብቻ አይደለም በመስማትም ነውና ዛሬ የሚገርም የህይወት ትምህርትን የሰጣችሁኝና ያው በክርስቶስ ኢየሱስም በጣም ነው አመሰግናችሁ። ወለት ሁላችሁም ብሩክ ነው፣ ዘመናችሁ በበረከት ይለፍ። እግዚአብሔር ቀናውና መልካሙን ነገር በህይወታችሁ ያድርግ። የእግዚአብሔር ጸጋ፣ የመንፈስ ቅዱስ ሰላም፣ የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ደግሞ ህብረት ከኛ አይለየን። ሁላችንም እንዲህ እንደተሰበሰበ በቃ መስተካከል ካለበት እንደዚህ መስተካከል መተራረብ እንችላለን እና እኔ እንዲህ ጀስት እግዚአብሔር መክሊትን እንትን ይላልና እኔ ጀስት ብማማር ደስ ይለኛል። መማርም ወዳለው ያወቅኩትን ደግሞ ለማሳወቅ እጅጉን በቃ ሳነብ ቀን ያወቅኩት
ሰው ቢያውቅ እያልኩ ምመኝ በቃ ይሄን ቢረዱት እያልኩ ነው። ምን ብዬ ነው እየጻፍኩላ ነው ሳነብ ማነበው እና በቃ እንዴት አድርጌ ባቀርበው ነው ብዬ ጊዜ ወስጄ ነው ስመጣ እንኳን እንትን የምለውና እግዚአብሔር ሁላችንን እንደ አቅማችን እንትን እያለን ነውና እግዚአብሔር ደግሞ ወዶ በረከቱን በእኛ ኑሮ የእርሱን በረከት ያው በእኛ በኩል ብዙዎች እንዲያገኙት ሊያደርግ ይችላል። ያው እኛ ብዙ ጊዜ እግዚአብሔር የሚጠቀምብን ሰዎች ነን ወደድንም ጠላንም እና በጣም ነው እኔ ዛሬ ከእናንተ በጣም ትልቅ የህይወት እንትን የተማርኩትና ይሄ የኔ የህይወት ሌሰን ነው። ስላቀናችሁ በዚህ ልክ እኔ ጋር ስለመጣችሁ ታንኪው በጣም ነው አመሰግነው። ክበሩልኝ፣ ቡሩክ ሁኑ። ከዚህ በላይ ምን ምለው ከዚህ የበለጠ ባመሰግናችሁ ደስ ይለኛል። ክርስቶስ ኢየሱስ ይባርካችሁ። ቴንኪው ሰሙዬ፣ በጣም ስለሰማህን እናመሰግናለን። ፋይናሊ የምትሉት ነገር ካለ ብለን ሰሙዬ፣ በቃ አሁን ልክ እኔ የመጨረሻዬን የምልህ ልክ ስንዘጋ ቲክቶኩን ዛሬ ተወውና ዝም ብለህ ጸልይ። ዝም ብለህ እግዚአብሔር ሆይ እርዳኝ፣ ትከሻዬን አስፋ፣ ፎከስ የማደርግበት ኤሪያ ላይ ልቤን አበርታ፣ በቃ ባህሪ ላይም እኔም ላይም የሆነ ነገር ማድረግ እንድችል እርዳኝ፣ አግዘኝ። ምክንያቱም አንተ ጋር ያለው ነገር ሰይጣንም ዝም አይልም እኔ በዚህም ደረጃ። ስለዚህ የሆነ ነገር ወደ መጸለይ ምናምን አድርግ ብዬ ጨርሻለሁ። ያላችሁ ነገር ካለ በሉትና እንጨርስ። ወዳለው በርታ። አንተ በጣም አቅም አለ። በጣም የምትገርም ልጅ ነህ። በጣም መንፈሳዊ ቅናት አለ። በጣም ቁጭት አለ። እንዲሆን የምትፈልገው ነገር አለ። ግን ኤቢ እንዳለ የትኛው ቦታ ላይ ምን ባደርግ እጠቅማለሁ የሚለውን ነገር አስብ። በብዙ የጦሩ ግንባር ብዙ መዋጋት ሳይሆን በየትኛው ቦታ ላይ ማሸነፍ እችላለሁ ብለህ ማሰብ የምትችለው ለእኛም ትምህርት ነው። ለእኔ አሁን ተጠቀምኩ። እዚህ ፎከስ አድርገህ አንድ ነገር ላይ ማድማት የምትችልበት ነገር ላይ እንድትሆን የኔ ምኞት ነው። ይሄ የጋራ ጥቅማችን ነው። ሁላችንም ዝም ብለን አንዳንዴ እንገባለን የሆነ ቦታ ምናምን ቁጭት ስላለን ነው። እዚህ ግን የሚጠቅመው ጥይትም እንዳይባክን ሰዎችንም የምንጠቅመው በዛ መንገድ እንደሆነ ተረድቻለሁ። ዶክተርዬንም አመሰግናለሁ። ዶክተር ፍቅርንም ሮቢንም ኤቢንም አመሰግናለሁ። የምትሉት ነገር በሉና እንጨርስ ለማለት ነው። ከሌለ ፓስተር ኤቢንን የአንድ ጥያቄ ልጠይቀው ፈልጋለሁ እና በጣም ብዙ ጊዜ ሲያወራ ሰምቼዋለሁ እና ማይነሩን ዶክተር ፍቅር ብቸኛ ቲክቶክ ላይ ከወንጌል አማኝ የገዛኝ ብዬ ቪዲዮ የሰራውለት ሰው ነው ኤቢን። እኔ በአካል አላውቀውም፣ በእውነት ነው የምልህ። እኔ ምንም ቢለኝ ልሰማው የምችለው ሰው ነው ኤቢ። ቪዲዮ ሰርችለታለሁ እና ምን ልልህ ነው መሰለን፣ በጣም ብዙ ኳሊቲ የሆኑ ነገሮች ወደኛ የሚመጡ የሚጠቅሙ ነገሮች አሉት እና በጣም ልክ ነህ። ቀጥል ልልህ ብዬ ነው። ያ ኤቢ ከቴዎሎጂው ማይነር ያደረገው ሚሊተሪ ሳይንስ ነው ወይ የሚል ጥያቄ ነው። በጣም ብዙ ጊዜ አናሎጂዎችን የሚሰራው በሚሊተሪ እንትን ነው እና በጣም ወይስ ውትድርና ሰርቷል? እሱን ለመጠየቅ ነው። እግዚአብሔር ኧረ አሌክስ በር ልዘጋ ስትል አስረገጥከኝ። ዶክተር ፍቅር አይ ዶክተር ቴንኪው። እሺ እሺ፣ ጥሩ ነው። ጥያቄው ተመልሷል በዝምታ ውስጥ። ጥሩ ነው ብለዋል ኤቢ። እንግዲህ አይ መልስ እኮ ያለው ጥያቄ አይደለም፣ ሪቶሪካል ነው። እኔ ገብቶኛል። እንትን ወዳለሁ እኔ ሰባኪ ስለሆንኩ ምሳሌ በጣም ነው የምወደው እና ደግሞ ወንጌላትን በጣም ስለማነብ የኢየሱስ ክርስቶስ አክቹዋሊ ወንጌላት ብቻ ሳይሆን ዮሐንስ ራእይ ላይም ብዙ ነገሮች ምሳሌያዊ ናቸው እና ምሳሌያዊ ነገር ፍጹምም ባይሆን ምሳሌ ያው ደካማ ነው፣ ሙሉ ሀሳብ አይገልጥም። ግን በጣም ጥሩ መሳሪያ ነው። ደግሞ ቀለል አድርጎ ሰው እንዲረዳ እንትን ይላል። እንደመጣልኝ ነው የምናገረው፣ ብዙ አስቤ አይደለም። ምናልባት በአጋጣሚ አብዛኛው ምሳሌ ሚሊተሪ ምናምን ከሆነ እንግዲህ እኔ ጀነራልም አይደለሁም ወታደርም አይደለሁም። ጋድስ ጀነራል እንደ ጋድስ ጀነራል ነኝ እንጂ ምን ነካ ያ እና
እንግዲህ ሰሙዬ በዚሁ የምትሉት ነገር ከሌለ ሁላችሁንም እንወዳችኋለን። ቲክቶክ በእናንተ መኖር ፈውስ ነው። እናንተ መኖራችሁ አንድ ኤፍሬም ሉትራን ምን ይላል? የምትገባበትን ቤት እወቅ፣ ስትገባ ግን ኳሷን አድቫንቴጅ ይዘው ለማጥቃት ያንተን ወገን እንዳይሆን ተጠንቀቅ ይላል። ሁሌ ነው የሚመክረኝ። በቀን 4 5 ደውልለታለሁ፣ ካላጋነንኩ 5 በቀን ደውልለታለሁ። እና ምን ይለኛል? ሁል ጊዜ የምትገባበትን ቦታ እወቅ፣ ቀጥሎ ወንጌልን ሊጎዳ የሚችል ነገር አትስራ ይለኛል። ሁሌ ነው የሚለኝ። ቢኖር ደስ ይለኛል። ቀደምም ብሎታል። እዚህ እኔ መኖሬ አንድ የሆነ የሚጠቅም ነገር ለመስራት እንዳለው ብቻ እንዳለው እንዳስብ ይመክረኛል። ስለዚህ ምንድነው የምላችሁ? ሰሙ አለ ከተባለ የሚጠቅም ነገር በቃ አለ ማለት ነው። እኔ ተሳዳቢዎቹንም ምናምናምን ተዋቸው። በቃ አንተ እነዚህ ሰዎች ድንገት ባንተስ ቢቀየሩ፣ የኔ ደግሞ ጥያቄ ይሄ ነው። እዚህ ተዋቸው። ባንተ ባህሪ፣ ባንተ መለወጥ ውስጥ፣ ባንተ ትዕግስት ውስጥ፣ ባንተ ፍቅር ውስጥ፣ ባንተ መልካምነት ውስጥ እነሱስ ሊለወጡ ቢችሉ። ስለዚህ ቀጥል፣ በርታ፣ አይዞ በማንኛውም ነገር። እኔ እንዲያውም ስልክም ስላለኝ ሁሌ ስለምደውልልህ